በፓስፊክ ውቅያኖስ ሰፊ የውሃ አካል ላይ ከእስያ አህጉር በስተምስራቅ አንድ ልዩ ደሴት ትገኛለች። በተራራማ ሰንሰለቶች የተከበበች፣ በለምለም ደኖች የተሸፈነች እና በባህር ማዕበል የምትታጠብ ምድር። ይህች ምድር ዛሬ ዓለም በቴክኖሎጂና በፖለቲካ ውጥረት የምታውቃት ታይዋን ነች። ነገር ግን ከስማርት ስልኮችና ከጂኦፖለቲካ ውዝግቦች በፊት ይህች ደሴት የራሷ የሆነ ረጅም፣ ውስብስብና አንዳንዴም አሳዛኝ ታሪክ ነበራት። አውሮፓውያን መርከበኞች ለመጀመሪያ ጊዜ ሲያዩዋት ውበቷ ማርኳቸው ኢላ ፎርሞሳ ወይም ውቢቱ ደሴት ብለው ጠሯት። ለዘመናት ይህች ደሴት የስደተኞች መጠለያ፣ የባህር ላይ ወንበዴዎች መደበቂያ፣ የቅኝ ገዢዎች ምሽግ እና የቻይና የእርስ በርስ ጦርነት የመጨረሻ ምዕራፍ ሆናለች። ዛሬ ወደ ኋላ እንመለሳለን፣ ከጊዜ መቆጠሪያ በፊት ወደ ነበረው ዘመን። የዚህችን ደሴት እውነተኛ ማንነት ለመረዳት አቧሩን አራግፈን የታሪክ መዝገቦችን እንገልጣለን። ይህ የታይዋን ታሪክ ነው። ለአንድ አፍታ ቪዲዮን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። የታይዋን ታሪክ የሚጀምረው ከቻይና ሳይሆን ከደቡብ ምስራቅ እስያና ከውቅያኖስ ጋር በተሳሰሩ ሕዝቦች ነው። ከዛሬ 5000 እና 6000 ዓመታት በፊት ደፋር የባህር ተጓዦች በትንንሽ ታንኳዎች ውቅያኖሱን አቋርጠው ወደዚህች ደሴት መጡ። እነዚህ ሰዎች ኦስትሮኔዥያንስ በመባል ይታወቃሉ። እነዚህ የመጀመሪያ ሰፋሪዎች የታይዋን ተወላጆች ኢንዲጂነስ ፒፕል አባቶች ናቸው። እነሱም በደሴቲቱ ተራሮችና ሜዳዎች ላይ ሰፍረው የራሳቸውን ቋንቋ፣ ባህልና እምነት ገነቡ። የሚገርመው ነገር ዛሬ በፓሲፊክ ውቅያኖስ፣ በማዳጋስካር እና በኒውዚላንድ የሚገኙ ብዙ ሕዝቦች መነሻቸው ከታይዋን እንደሆነ የዘረመል ጥናቶች ያሳያሉ። ታይዋን የፓሲፊክ ሕዝቦች ስልጣኔ እምብርት ነበረች። ለሺህ ዓመታት ታይዋን ከውጭው ዓለም ተነጥላ ኖረች። ነዋሪዎቿ በጎሳ ተከፋፍለው አደን እያደኑ መሬት እያረሱና የራሳቸውን አማልክት እያመለኩ ይኖሩ ነበር። ለቻይና ንጉሠ ነገሥታት ይህች ደሴት የማይገራ የባህር ላይ ድንጋይ እንጂ የመሬታቸው አካል አልነበረችም። በቻይና ጥንታዊ መዛግብት ውስጥ ስለ ታይዋን የሚገኙ መረጃዎች እጅግ በጣም ጥቂትና በደብዛዛ ወሬዎች የተሞሉ ነበሩ። እስከ 16ኛው ክፍለ ዘመን ድረስ ታይዋን የጎሳዎች ምድር ነበረች። ነገር ግን የዓለም ንግድ መስመር ሲቀየር የታይዋን ዕድልም አብሮ ሊቀየር ተቃረበ። 16ኛው ክፍለ ዘመን የአውሮፓውያን የግኝት ዘመን። የፖርቹጋል መርከበኞች ወደ ጃፓን በሚያደርጉት ጉዞ ላይ ታይዋንን ከሩቅ ሆነው ተመለከቱ። ፎርሞሳ አሉ፣ ትርጉሙም ውቢቱ ማለት ነው። ነገር ግን ውበቷን ከማድነቅ ባለፈ በምድሯ ላይ እግራቸውን አላሳረፉም። ትክክለኛው ለውጥ የመጣው ከሆላንድ ደች ነጋዴዎች ጋር ነበር። በ17ኛው ክፍለ ዘመን መጀመሪያ ላይ የደች ምስራቅ ህንድ ኩባንያ ቪኦሲ በእስያ ንግድ ላይ የበላይነትን ለመያዝ ይፈልግ ነበር። በተለይም ከቻይናና ከጃፓን ጋር ለመገበያየት ስትራቴጂካዊ ቦታ ያስፈልጋቸው ነበር። መጀመሪያ ላይ የፐንሁ ደሴቶችን ለመያዝ ሞክረው በቻይናውያን ተባረሩ። በመጨረሻም በ1624 ዓ.ም አይናቸውን ወደ ታይዋን አዞሩ። ደቾች በደቡብ ታይዋን በአሁኑ ታይናን አካባቢ ዚላንዲያ የተሰኘ ምሽግ ገንብተው ሰፈሩ። ይህ በታይዋን ታሪክ የመጀመሪያው የተደራጀ የውጭ አስተዳደር ነበር። ደቾች የመጡት ለወንጌል ሳይሆን ለትርፍ ነበር። የታይዋንን አጋዘን ቆዳ ወደ ጃፓን፣ ስኳሩን ወደ ፐርሺያና ቻይና መላክ ጀመሩ። ነገር ግን አንድ ችግር ነበር፣ የሰው ሁለት። ደቾች እርሻዎችን ለማስፋፋትና ግንባታዎችን ለማካሄድ የሰው ጉልበት ያስፈልጋቸው ነበር። የታይዋን ተወላጆች ለዚህ ሥራ ለመገዛት ፈቃደኛ አልነበሩም። ስለዚህ ደቾች አንድ ታሪካዊ ውሳኔ ወሰኑ። ከቻይና ፉጂያን ግዛት ድሆች የሆኑ ገበሬዎችና ሠራተኞችን ወደ ታይዋን እንዲመጡ አበረታቱ። ይህ የታይዋንን የጽነ ሕዝብ ስብጥር ዴሞግራፊክስን ለዘላለም ቀየረው። የሃን ቻይናውያን ቁጥር መጨመር ጀመረ። ደቾች ጨካኝ ገዢዎች ነበሩ። በቻይናውያን ስደተኞች ላይ ከባድ ግብር ጣሉ። ተወላጆቹን በኃይል አንበርክተው ክርስትናን አስተማሩ።
ይሁን እንጂ የደች አገዛዝ ታይዋንን ለመጀመሪያ ጊዜ በዓለም አቀፍ የንግድ መረብ ውስጥ አስገባች። በዚሁ ጊዜ በሰሜን ታይዋን ላይ ስፔናውያን ለጥቂት ጊዜ ሰፍረው ነበር። ነገር ግን ደቾች የበላይነታቸውን የማይፈልግ ተቀናቃኝ ስላዩዋቸው በ1622 ዓ.ም ስፔናውያንን አባረሩ፣ ጠቅላላ ደሴቷን ተቆጣጠሩ። ታይዋን የደች ኩባንያ ግል ንብረት መሰለች። ነገር ግን በቻይና ምድር ላይ እየተቀጣጠለ የነበረው ጦርነት የታይዋንን ዕድልን በድጋሚ ሊገለብጠው ነበር። በቻይና ምድር ታላቁ የኪንግ ኪው ስርወ መንግሥት የቻይናን የመጨረሻውን የሃን ስርወ መንግሥት ሚንግን እያፈራረሰ ነበር። የማንቹ ወራሪዎች ቤጂንግን ተቆጣጠሩ። ነገር ግን አንድ ታማኝ ጀነራል ስሙ ዢንግ ቼንግ ኮንግ ወይም በምዕራባውያን ዘንድ ኮክሲንጋ በመባል የሚታወቀው ሽንፈትን ለመቀበል ፈቃደኛ አልሆነም። ኮክሲንጋ የባህር ላይ ወንበዴ ልጅ እና የጃፓን እናት ልጅ ነበር። እሱና ተከታዮቹ የሚንግን ስርወ መንግሥት መልሶ ለማቋቋም ቢታገሉም የማንቹ ጦር ኃይል ሊቋቋሙት የማይችሉት ሆነ። ኮክሲንጋ አዲስ መሠረት፣ አዲስ ምሽግ አስፈለገው። ዓይኑን ወደ ታይዋን ጣለ። በ1661 ዓመተ ምህረት ኮክሲንጋ ከ25,000 በላይ ወታደሮችና በመቶዎች የሚቆጠሩ መርከቦችን አስከትሎ የታይዋንን ወሽመጥ አቋረጠ። የደቾች ምሽግ የሆነችውን ዚላንዲያን ከገበ። ከ9 ወራት መራራ እገዳና ጦርነት በኋላ የአውሮፓ ኃያል የነበረው የደች ኃይል ተሸነፈ። በ1662 ደቾች ታይዋንን ለቀው ወጡ። ኮክሲንጋ ታይዋንን የቱንግኒንግ መንግሥት ብሎ ሰየማት። ይህ በታይዋን ታሪክ የመጀመሪያው በሃን ቻይናውያን የሚመራ አስተዳደር ነው። ኮክሲንጋ ታይዋንን እንደ ዋና ጦር ሰፈር በመጠቀም ኃይሉን አሰባስቦ ቻይናን ሜይንላንድን መልሶ ለመውጋት ሕልም ነበረው። የቻይና ሕግጋት፣ ባህል እና የትምህርት ሥርዓት በታይዋን ውስጥ ተከለ። ነገር ግን ኮክሲንጋ ሕልሙን ሳያሳካ በድንገት ሞተ። ልጁና የልጅ ልጁ ግዛቱን ቀጠሉ። ነገር ግን የኪንግ ንጉሠ ነገሥታት ታይዋንን በነጻነት እንድትኖር ሊፈቅዱላት አልፈለገም። ለኪንግ ንጉሠ ነገሥታት ታይዋን የአማጺዎች መደበቂያ ሆና ነበር። ይህ ደግሞ መቆም ነበረበት። በ1683 ዓመተ ምህረት የኪንግ ባህር ኃይል አድሚራል ሺላንግ የታይዋንን ኃይሎች በፔንሁ ደሴቶች ላይ ድባቅ መታ። የኮክሲንጋ የልጅ ልጅ እጅ ሰጠ። ታይዋን በይፋ የቻይና የኪንግ ስርወ መንግሥት አካል ሆነች። ነገር ግን ኪንግ ታይዋንን የፈለገው ስለወደዳት አልነበረም። አማጮች እንዳይጠቀሙባት ብቻ ነበር። ንጉሠ ነገሥቱ መጀመሪያ ላይ ታይዋን ጭቃና አሸዋ ብቻ ነች፣ ብናገኛት ጥቅም የለውም፣ ብናጣቱም ጉዳት የለውም ብለው ነበር። ሆኖም ታይዋን የኪንግ ግዛት አንዲት ክፍለ ሀገር ሆና ተመዝገበች። ለሚቀጥሉት 100 ዓመታት ታይዋን በኪንግ አገዛዝ ስር ቆየች። ግን ይህ ሰላማዊ ዘመን አልነበረም። የታይዋን ታሪክ ጸሐፊዎች ይህንን ዘመን ሲገልጹት እንዲህ ይላሉ። በየ3 ዓመቱ ዓመት፣ በየ5ቱ ዓመት ጦርነት። ከቻይና ፉጂያንና ጓንግዶንግ ግዛቶች የሚፈልሱ ሰዎች ቁጥር በከፍተኛ ሁኔታ ጨመረ። እነዚህ ስደተኞች መሬት ፍለጋ ከተወላጆቹ ጋር ተጋጩ። በራሳቸው በስደተኞቹም መካከል በጎሳና በቋንቋ ሃካና ሆክሎ የከረረ ግጭት ነበር። መንግሥት ደካማና ሙስና የተንሰራፋበት ስለነበር ሕዝቡ በራሱ ጉልበት መኖርን ተማረ። በዚህ ዘመን የታይዋን ማኅበረሰብ ተከረሰ። የቻይና ባህል ከታይዋን መልክዓ ምድር ጋር ተዋሃደ። የሻይ እርሻዎች ተስፋፉ። የካምፎር ንግድ አደገ። በ19ኛው ክፍለ ዘመን መገባደጃ ላይ ምዕራባውያን ኃያላን እንደገና ዓይናቸውን ታይዋን ላይ ሲጥሉ የኪንግ መንግሥት የደሴቲቱን ጠቀሜታ ተረዳ። በተለይ በ1684 ፈረንሳይ ታይዋንን ለመውረር ስትሞክር ኪንግ ነካ። ታይዋንን ወደ ሙሉ ግዛት ደረጃ አሳደጉ። የመጀመሪያው ገዢ ሊው ሚንግቹዋን የታይዋንን ለማዘመን ታላቅ ጥረት አደረገ። የባቡር መስመር ተዘረጋ፣ የቴሌግራፍ ገመዶች ተተከሉ፣ ዘመናዊ ትምህርት ቤቶች ተከፈቱ፣
ታይዋን በቻይና ውስጥ እጅግ ዘመናዊ ከሆኑ ግዛቶች አንዷ መሆን ጀመረች። ነገር ግን ጊዜው በጣም ዘግይቶ ነበር። በሰሜን ምስራቅ አንድ አዲስና ጠንካራ ኢምፔሪያሊስት ኃይል እያደገ ነበር፤ ጃፓን። ከቻይና ፉጂያንና ጓንግዶንግ ግዛቶች የሚፈልሱ ሰዎች ቁጥር በከፍተኛ ሁኔታ ጨመረ። እነዚህ ስደተኞች መሬት ፍለጋ ከተወላጆቹ ጋር ተጋጩ። በራሳቸው በስደተኞቹም መካከል በጎሳና በቋንቋ ሃካና ሆክሎ የከረረ ግጭት ነበር። መንግሥት ደካማና ሙስና የተንሰራፋበት ስለነበር ሕዝቡ በራሱ ጉልበት መኖርን ተማረ። በዚህ ዘመን የታይዋን ማኅበረሰብ ተቀረጸ። የቻይና ባህል ከታይዋን መልክዓ ምድር ጋር ተዋሃደ። የሻይ እርሻዎች ተስፋፉ። የካምፎር ንግድ አደገ። በ19ኛው ክፍለ ዘመን መገባደጃ ላይ ምዕራባውያን ኃያላን እንደገና ዓይናቸውን ታይዋን ላይ ሲጥሉ የኪንግ መንግሥት የደሴቲቱን ጠቀሜታ ተረዳ። በተለይ በ1884 ፈረንሳይ ታይዋንን ለመውረር ስትሞክር ኪንግ ነቃ። ታይዋንን ወደ ሙሉ ግዛት ደረጃ አሳደጉ። የመጀመሪያው ገዢ ሊዩ ሚንግ ቹዋን ታይዋንን ለማዘመን ታላቅ ጥረት አደረገ። ባቡር መስመር ተዘረጋ፣ የቴሌግራፍ ገመዶች ተተከሉ፣ ዘመናዊ ትምህርት ቤቶች ተከፈቱ። ታይዋን በቻይና ውስጥ እጅግ ዘመናዊ ከሆኑ ግዛቶች አንዷ መሆን ጀመረች። ነገር ግን ጊዜው በጣም ዘግይቶ ነበር። በሰሜን ምስራቅ አንድ አዲስ የጠንካራ ኢምፔሪያሊስት ኃይል እያደገ ነበር፤ ጃፓን። 1894 ዓመተ ምህረት ቻይናና ጃፓን በኮሪያ ጉዳይ ጦርነት ውስጥ ገቡ። ፈርስት ሳይኖ ጃፓኒዝ ዋር። ዓለም እየተገረመች ሳለች አዲሲቷ ጃፓን ግዙፏን ቻይናን አሸነፈች። በ1895 የሺሞኖሴኪ ውል ተፈረመ። የዚህ ውል አንዱና ዋነኛው ቅድመ ሁኔታ ታይዋንን ለጃፓን አሳልፎ መስጠት ነበር። ይህ ለታይዋን ሕዝብ መርዶ ነበር። የቻይና ባለሥልጣናት ጥለዋቸው ሲሄዱ የታይዋን መሪዎች የታይዋን ሪፐብሊክ ኦፍ ፎርሞሳ በማለት ራሳቸውን አወጁ። ይህ በእስያ የመጀመሪያው ሪፐብሊክ ነበር። ዓላማቸው ጃፓንን መምከት ነበር። ነገር ግን የጃፓን ጦር በደረሰ በ5 ወራት ውስጥ ይህን ተቃውሞ ደመሰሰው። ለሚቀጥሉት 50 ዓመታት ታይዋን የጃፓን ቅኝ ግዛት ሆነች። ጃፓን ታይዋንን የአርያ ቅኝ ግዛት ሞዴል ኮሎኒ ለማድረግ ወሰነች። ለጃፓን ኢምፓየር መስፋፋት እንደ የግብርና የኢንዱስትሪ መሠረት እንድትሆን ፈለጉ። በዚህ ዘመን ታይዋን ታይቶ የማይታወቅ ዘመናዊነትን አየች። ጃፓኖች መላው ደሴቲቱን የሚያገናኝ የባቡር መስመር ዘረጉ። ወደቦች ተገነቡ። ግድቦችና የኤሌክትሪክ ማመንጫዎች ተተከሉ። የሕዝብ ጤና አጠባበቅ ተሻሻለ። ወባና ኮሌራ ቁጥጥር ስር ዋሉ። ትምህርት ቤቶች ተከፈቱ፣ ምንም እንኳን ቋንቋው ጃፓንኛ እንዲሆን ቢገደድም። ነገር ግን ይህ ልማት ለታይዋናውያን ተብሎ የተደረገ አልነበረም። ታይዋናውያን እንደ ሁለተኛ ዜጋ ይቆጠሩ ነበር። በፖለቲካ ውስጥ መሳተፍ አይችሉም ነበር። በተለይ በ1930ዎቹ ሁለተኛው የዓለም ጦርነት ሲቃረብ ጃፓን ኮሚንካ የተሰኘ ንቅናቄ ጀመረች። ይህም ታይዋናውያንን ወደ ጃፓናዊነት መቀየር ነበር። ስማቸውን ወደ ጃፓንኛ እንዲቀየሩ፣ የቻይና ባህላቸውን እንዲተዉ እና ለጃፓን ንጉሠ ነገሥት እንዲሰግዱ ተገደዱ። የታይዋን ወጣቶች በጃፓን ጦር ውስጥ እንዲያገለግሉ ተመለመሉ። በተለይ በተወላጆች ኢንዲጂነስ ፒፕል ላይ የደረሰው ጭቆና ከባድ ነበር። በ1930 የተከሰተው የውሼ ክስተት ውሼ ኢንሲደንት ተወላጆች በጃፓን ጭቆና ላይ ያነሱት ደም አፋሳሽ ዓመፅ ነበር። ጃፓኖች ይህን ዓመፅ በጭካኔ የአውሮፕላንና የመርዝ ጋዝ በመጠቀም ጭምር ደመሰሱት። በ1945 ዓመተ ምህረት የአቶሚክ ቦምብ በሂሮሺማና ናጋሳኪ ላይ ሲወድቅ የጃፓን ኢምፓየር ተንኮታኮተ። ሁለተኛው የዓለም ጦርነት አበቀ። ጃፓን ታይዋንን ለቀቀች። የታይዋን ሕዝብ አዲስ ተስፋ ሰነቀ። ወደ እናት አገራቸው ቻይና ለመመለስ ተዘጋጁ። ነገር ግን የሚጠብቃቸው ነገር እነሱ ያሰቡት አልነበረም። ኦክቶበር 25
1945 የታይዋን ከተሞች በደስታ ፌሽታ ተሞልተው ነበር። የጃፓን ባንዲራ ወረደ፣ የቻይና ሪፐብሊክ ROC ባንዲራ ተሰቀለ። በወቅቱ ቻይናን የሚመራው የነበረው በጄኔራል ቻንግ ካይ ሼክ የሚመራው የኩኦሚንታንግ ፓርቲ ነበር። ታይዋናውያን ከባርነት ነፃ ወጣን ብለው አመኑ። ነገር ግን ደስታው ብዙም አልቆየም። ከቻይና የመጡት አዳዲስ አስተዳዳሪዎችና ወታደሮች ታይዋንን እንደ ነፃ የወጣ ወንድም ሳይሆን እንደ ተሸናፊና በጃፓን አስተሳሰብ የተበከለ ጠላት አድርገው ተመለከቱት። ኢኮኖሚው ፈራረሰ፣ የዋጋ ግሽፈት ጣራ ነካ፣ ሙሳኔ የዕለት ተዕለት ኑሮ ሆነ። ከጃፓን ዘመን የተሻለ ሥርዓት የጠበቁት ታይዋናውያን በቻይና ወታደሮች ስነ ምግባር ጉድለትና ዝርፊያ ተደናገጡ። ውሾቹ ሄዱ፣ አሳሞቹ መጡ የሚል አሳዛኝ ቀልድ በሕዝቡ ዘንድ ተስፋፋ። ውጥረቱ እየነደደ ሄደ። እናም ፌብሩዋሪ 27 1947 ምሽት ላይ አንድ ትንሽ ክብሪት ባሩዱን አቀጣጠለችው። በታይፔ ከተማ የመንግሥት ወታደሮች አንዲት ሕገወጥ ሲጋራ ትሸጥ የነበረችን አሮጊት ሴት በጭካኔ ደበደቡ። ይህን የተመለከቱ ሰዎች ተቋወሙ። ወታደሩ ትኩስ ከፈተ። አንድ ሰው ሞተ። በማግስቱ ፌብሩዋሪ 28 ሕዝቡ ለፍትሕ አደባባይ ወጣ። ሰልፉ ወደ ዓመፅ ተቀየረ። ቁጣው እንደ እሳት በመላው ታይዋን ተዛመደ። ታይዋናውያን የመንግሥት መስሪያ ቤቶችና የሬዲዮ ጣቢያዎችን ተቆጣጠሩ። ማሻሻያ እና ዲሞክራሲን ጠየቁ። የገዢው ቻንጊ ምላሽ ግን ጭካኔ የተሞላበት ነበር። ከቻይና ተጨማሪ ወታደሮችን ጠራ። በማርች ወር መጀመሪያ ላይ ወታደሮቹ ታይዋንን አጥለቀለቁት። ከዚያም ጭፍጨፋ ተጀመረ። መንገድ ላይ የተገኘ ማንኛውም ሰው ተገደለ። በተለይ የተማሩ ታይዋናውያን ጠበቦች፣ ሐኪሞችና መምህራን ሆን ተብለው ታደኑ። ከ18,000 እስከ 28,000 የሚገመቱ ታይዋናውያን በዚህ ወቅት አለቁ። ይህ 228 ክስተት በመባል የሚታወቀው አሳዛኝ ታሪክ የታይዋንን የፖለቲካ ንቃተ ሕሊና ለዘላለም ቀየረው። በፍርሃት ዝምታ ውስጥ ገቡ። ግን በውስጣቸው እኛ ታይዋናውያን እንጂ ቻይናውያን አይደለንም የሚለው ስሜት መብቀል ጀመረ። ይህ ቁስል እስካሁን ድረስ በታይዋን ፖለቲካ ውስጥ ይኖራል። በ1947 የተከሰተው የ228 ጭፍጨፋ የታይዋንን ሕዝብ ልብ አደማ። ደሴቲቱ በሐዘንና በዝምታ ተዋጠች። ነገር ግን በባህር ማዶ በዋናው የቻይና ምድር ሜንላንድ ቻይና ላይ ከዚህ የሚበልጥ አውሎ ነፋስ እየተሽከረከረ ነበር። የቻይና የእርስ በርስ ጦርነት ወደ ፍጻሜው እየተቃረበ ነው። የኮሚኒስት መሪው ማኦ ዜዶንግ ገበሬዎችን አሰባስበው ከተሞችን እያጥለቀለቁ ነው። በሌላ በኩል በአሜሪካ የሚደገፈው የቻንግ ካይሼክ ብሔራዊ መንግሥት ኮሚንታንግ እየተነቆታኮተ ነው። ዓለም ትንፋሽን ዋጥ አድርጋ ትመለከታለች። አሲያ ወደ ቀይነት ልትቀየር ነው። የታይዋን ዕጣ ፈንታ ደግሞ ለዘላለም ሊወሰን ጥቂት ቀናት ብቻ ቀርተዋል። 1949 ዓመተ ምህረት ለቻይና ሪፐብሊክ የፍጻሜ ዘመን መሰለ። የኮሚኒስት ወታደሮች ያንግዜን ወንዝ ተሻግረው ናንጂንግን ያቆጣጠሩ። ጄኔራል ቻንግ ካይሼክ አንድ ወሳኝና አደገኛ ውሳኔ ወሰኑ። ከኮሚኒስቶች ጋር አብሮ መኖር አይቻልም፣ ማፈግፈግ አለብን። ወዴት? ወደ ታይዋን። ይህ በታሪክ ታላቁ ሽሽት the great retreat በመባል ይታወቃል። ይህ ዝም ብሎ የሰራዊት እንቅስቃሴ አልነበረም። አንድን ሀገር ነቅሎ የማዛወዝ ያህል ነበር። ወደቦች በመርከቦች ተጨናነቁ። ወታደሮች፣ የመንግሥት ባለሥልጣናት፣ ምሁራን፣ ነጋዴዎችና ቤተሰቦቻቸው ሁሉም ሕይወታቸውን ለማዳን ይጋፉ ነበር። ከ2 ሚሊዮን በላይ ሰዎች ሜንላንደርስ ውቅያኖሱን አቋርጠው ወደ ታይዋን ጎረፉ። ነገር ግን ሰዎች ብቻ አልነበሩም። ቻንግ ካይሼክ
አንድ ነገር እንዳይቀር አዘዙ። የቻይና ብሔራዊ ባንክ የወርቅ ክምችት፣ በሺዎች የሚቆጠሩ ሳጥኖችና በዋጋ የማይተመኑ የቤተ መንግሥት ቅርሶች ኢምፔሪያል ፓላስ አርቲፋክትስ በድብቅ ተጭነው ወደ ታይዋን ተጋዙ። ዛሬ በታይፔ የሚገኘው ብሔራዊ ቤተ መዘክር ናሽናል ፓላስ ሚውዚየም የያዛቸው ቅርሶች በዚህ ወቅት የመጡ ናቸው። ታይዋን በድንገት ከትንሽ ግዛትነት ወደ የቻይና ሪፐብሊክ ኦፍ ቻይና መቀመጫነት ተቀየረች። ታይፔ ጊዜያዊ ዋና ከተማ ሆነች። ቻንግ ካይሸክ 5 ዓመት ጠብቁን፣ ተዘጋጅተን ዋናውን ምድራችንን መልሰን እንያዛለን ሲሉ ተናገሩ። ለነባሩ የታይዋን ሕዝብ ግን ይህ ሌላ ወረራ ነበር። ቀድሞውንም በኢኮኖሚ ችግር ውስጥ የነበረችው ደሴት በድንገት የ2 ሚሊዮን ስደተኞች ሸክም ወደቀባት። ቤቶች ጠበቡ፣ ምግብ እጥረት ሆነ፣ ባህል ልዩነት ፈጠጠ። ቻንግ ካይሼክ ታይዋን ከገቡ በኋላ አንድ ነገር እርግጠኛ መሆን ፈለጉ። ስልጣናቸው አይደፈርም። የኮሚኒስት ሰርጎ ገቦች በየቦታው አሉ ብለው አመኑ። ስለዚህ በግንቦት 1949 የማርሻል ሎው ወይም የአስቸኳይ ጊዜ አዋጅ ታወጀ። ይህ አዋጅ ለሚቀጥሉት 38 ዓመታት ሳይነሳ ቆየ። በዓለም ታሪክ ረጅሙ የማርሻል ሎው ጊዜ አንዱ ነው። ይህ ዘመን ነጭ ሽብር በመባል ይታወቃል። መሪ ቃል አንድ ነበር። አንድ ሰው በስህተት ከመግደል ይልቅ አንድን ሰው በስህተት መልቀቅ ይከለከላል። በየመንገዱ በየትምህርት ቤቱና በየመስሪያ ቤቱ ሰላዮች ነበሩ። አንድ ተማሪ በክፍል ውስጥ ስለ ማርክስ መጽሐፍ ቢያነብ በማግስቱ ይጠፋል። አንድ ሰው መንግሥትን ቢተች በሌሊት ይወሰዳል። ሰዎች እርስ በርስ መተማመን አቃታቸው። ጎረቤት ጎረቤትን፣ ተማሪ መምህርን ይጠቁም ነበር። በሺዎች የሚቆጠሩ የታይዋን ሊቃውንትና ተራ ዜጎች ተያዙ። ብዙዎቹ ግሪን አይላንድ ወደሚባለው እስር ቤት ተላኩ። እዚያም የፖለቲካ ትምህርት በግድ ይሰጣቸው ነበር። የሞት ፍርዶች የተለመዱ ሆኑ። በተመሳሳይ ጊዜም የታይዋን ባህልና ቋንቋ እንዲጠፋ ተደረገ። ትምህርት ቤቶች ውስጥ የታይዋንኛ ቋንቋ መናገር ተከለከለ። ተማሪዎች ቋንቋውን ሲናገሩ ከተገኙ እኔ ቻይንኛ መናገር አቅቶኝ ቀበለኛ ተናገርኩ የሚል ጽሑፍ በአንገታቸው ላይ ተንጠልጥሎ እንዲቀጡ ይደረግ ነበር። የመገናኛ ብዙሃን፣ ጋዜጦችና ሬዲዮዎች በሙሉ በመንግሥት ቁጥጥር ስር ዋሉ። ዓላማው አንድ ነበር፤ ታይዋንን ወደ ቻይናዊነት መልሶ መቅረጽ፣ የቻንግ ካይሼክን አገዛዝ ማጽናት። በ1950 መጀመሪያ ላይ የአሜሪካ ፕሬዚዳንት ሃሪ ትሩማን ታይዋንን ለመርዳት ፍላጎት አልነበራቸውም። ይህ የቻይና የእርስ በርስ ጉዳይ ነው፣ እጃችንን አናስገባም የሚል አቋም ነበራቸው። ማኦ ዜዶንግ ታይዋንን ለመውረር ሰራዊቱን እያዘጋጀ ነበር። የታይዋን ጉድጋት የጊዜ ጉዳይ ብቻ መሰለ። ነገር ግን ሰኔ 1950 ላይ ታሪክ ያልተጠበቀ አቅጣጫ ያዘ። በሰሜን ኮሪያ የኮሚኒስት ጦር ደቡብ ኮሪያን ወረረ። የኮሪያ ጦርነት ተጀመረ። አሜሪካ ደነገጠች። ኮሚኒዝም በመላው እስያ እየተዛመተ እንደሆነ ተረዳች። ትሩማን አቋማቸውን ቀየሩ። ታይዋን በእስያ የኮሚኒዝም መስፋፋትን የምንመክትበት ግንብ ነች አሉ። ወዲያውኑ የአሜሪካ 7ኛው የባህር ኃይል ሰቨንዝ ፍሊት ወደ ታይዋን ወሽመጥ ተላከ። አሜሪካ ታይዋንን የማትሰምጥ አውሮፕላን ተሸካሚ አንሲንከብል ኤርክራፍት ካሪየር ብላ ጠራቻት። ግዙፍ የኢኮኖሚና ወታደራዊ እርዳታ ወደ ታይዋን መፍሰስ ጀመረ። የአሜሪካ ዶላርና የጦር መሳሪያ የቻንግ ካይሼክን መንግሥት ከውድቀት አዳነው። ታይዋን የቀዝቃዛው ጦርነት ግንባር ቀደም ምሽግ ሆነች። ሰላሙ በአሜሪካ እርዳታ ሲረጋገጥ የኮሚንታንግ መንግሥት ትኩረቱን ወደ ኢኮኖሚ አዞረ። አንድ ትምህርት ከዋናው ቻይና ውድቀታቸው ተምረው ነበር። ገበሬው ከተራበ መንግሥት ይወድቃል። ስለዚህ መሬት ለአራሹ ላንድ ቱ ዘ ቲለር የሚል አዋጅ አወጁ። ይህ ከኮሚኒስቶች የመሬት ወረራ የተለየ ነበር። መሬት ከባለባቶች ተነጠቀ፣ ግን ካሳ ተከፈላቸው። ያ መሬት ለድሃ ገበሬዎች በርካሽ ዋጋ ተሸጠ።
ባለባቶቹ በካሳው ገንዘብ ፋብሪካዎችን ከፈቱ። ገበሬዎቹ የራሳቸው መሬት ስላላቸው ምርታማነታቸው ጨመረ። ይህ ፖሊሲ ድህነትን ቀነሰ። ቀጥሎ ታይዋን ከግብርና ወደ ኢንዱስትሪ ተሸጋገረች። በ1960ዎቹ እና 70ዎቹ ኤክስፖርት ፕሮሰሲንግ ዞኖች ኤክስፖርት ፕሮሰሲንግ ዞንስ ተቋቋሙ። የታይዋን ወጣቶች እና በተለይም ሴቶች ወደ ፋብሪካዎች ጎረፉ። መጀመሪያ ጨርቃጨርቅ፣ ጫማ እና ፕላስቲክ አሻጉሊቶችን ያመርቱ ነበር። ዓለም በሜድ ኢን ታይዋን ምርቶች ተጠለቀለቀ። ቀስ በቀስ ቴክኖሎጂው ረቀቀ። መንግሥት በሳይንስ እና ቴክኖሎጂ ላይ ብዙ አፈሰ። TSMC የተሰኘው ግዙፍ የቺፕ አምራች ኩባንያ መሠረት የተጣለው በዚህ ወቅት ነው። ታይዋን የኤስያ ነብር ተብሎ ከሚጠሩት 4 ሀገራት አንዷ ሆነች። ኢኮኖሚው በየዓመቱ በ10% አደገ። ሕዝቡ ሀብታም ሆነ። መካከለኛ ገቢ ያለው ማኅበረሰብ ተፈጠረ። ኢኮኖሚው እያደገ ቢሆንም በዓለም አቀፍ መድረክ ላይ የታይዋን ቦታ እየጠበበ መጣ። ለዓመታት የተባበሩት መንግሥታት ድርጅት ውስጥ የቻይናን ወንበር የያዘችው ታይዋን ROC ነበረች። ቤጂንግ PRC አልተወከለችም ነበር። ነገር ግን በ1971 ዓለም ተገለበጠ። አብዛኞቹ የዓለም ሀገራት የቤጂንግን ኮሚኒስት መንግሥት እንደ ሕጋዊ የቻይና ተወካይ ለመቀበል ወሰኑ። በተባበሩት መንግሥታት ጠቅላላ ጉባኤ ላይ ድምፅ ተሰጠ። ታይዋን ተሸነፈች። የታይዋን ተወካዮች እምባ የተናቃቸው ስብሰባውን ለቀው ወጡ። ይባስ ብሎ የአሜሪካ ፕሬዝዳንት ሪቻርድ ኒክሰን ቻይናን ጎበኙ። አሜሪካ ከቤጂንግ ጋር ግንኙነት ጀመረች። ታይዋን በጓደኞቿ ተክዳ ለብቻዋ ቀረች። ዛሬ ታይዋንን እንደ ሀገር የሚቀበሉ ሀገራት በጣም ጥቂት ናቸው። ይህ ዲፕሎማሲያዊ ብቸኝነት የታይዋናውያንን ስነ ልቦና ጎዳው። ማንም የለንም፣ ያለን ራሳችን ብቻ ነን ብለው አመኑ። በ1975 አምባገነኑ መሪ ቻንግ ካይሼክ አረፉ። ልጃቸው ቻንግ ቺንግ-ኩዎ ሥልጣኑን ተረከቡ። ምንም እንኳን እሳቸውም የስለላ ድርጅት መሪ የነበሩ ቢሆንም የሕዝቡን የለውጥ ጥማት ተረዱ። የታይዋን ኢኮኖሚ አድጓል፣ የተማረ ሕዝብ በዝቷል። አሁን ደግሞ ነፃነት ይፈልጋሉ። ዳንጓይ ወይም ከፓርቲ ውጪ የሚባል እንቅስቃሴ ተጀመረ። በወቅቱ ከKMT ውጪ ሌላ ፓርቲ ማቋቋም ወንጀል ነበር። ነገር ግን ታጋዮች በድብቅ መጽሔቶችን ያትሙ፣ በሱር ይሰበሰቡ ጀመር። በ1979 በካኦሺዩንግ ከተማ የሰብአዊ መብት ቀን ሰልፍ ላይ ግጭት ተፈጠረ። መሪዎቹ ታሰሩ። ነገር ግን በፍርድ ቤት ችሎት ላይ ያሳዩት ድፍረት ሕዝቡን ቀስቀሰው። የታሰሩት ሰዎች ጠበቆች፣ ከነዚህም መካከል የቀድሞ ፕሬዝዳንት ቼን ሹይቢያን ይገኝበታል፣ ስለ ዴሞክራሲና ስለ ታይዋን ነፃነት በግልጽ ተከራከሩ። ጫናው በረታ። አሜሪካም ለዴሞክራሲ ተሐድሶ ግፊት አደረገች። በመጨረሻም ጁላይ 15 1987 ዓመተ ምህረት ፕሬዝዳንት ቻንግ ቺንግ-ኩዎ ታሪካዊውን አዋጅ ፈረሙ። ለ38 ዓመታት የቆየው ማርሻል ሎ ተነሳ። የጋዜጣ ነፃነት ተፈቀደ። ተቋማዊ ፓርቲዎች ሕጋዊ ሆኑ። ሰዎች ለመጀመሪያ ጊዜ በነፃነት መተንፈስ ጀመሩ። የታይዋን ዘመናዊ የፖለቲካ ሥርዓት ተወለደ። ነገር ግን ከዚህ ነፃነት ጋር አዲስ እና ውስብስብ ጥያቄ መጣ። እኛ ማን ነን? ቻይናውያን ወይስ ታይዋንያን? ከጦርነት አመድ ውስጥ ተነስተው በፍርሃት ጥላ ስር ኖረው በላባቸውና በጥበባቸው ዓለምን ያስደነቀ ኢኮኖሚ ገነቡ። ታይዋናውያን የማይቻል የሚመስለውን አደረጉ። ነገር ግን ታሪኩ እዚህ ላይ አይቆምም። ማርሻል ሎ ከተነሳ በኋላ ታይዋን ወደ ዴሞክራሲያዊ ምርጫ አመራች። በቻይናና በታይዋን መካከል ያለው ውጥረት መልኩን ቀየረ። ሚሳይሎች ተተኮሱ፣ የምርጫ ሳጥኖች ተከፈቱ። እናም ቴክኖሎጂ፣ በተለይም ሴሚኮንዳክተር
የታይዋንን አቅም ወደ ላቀ ደረጃ አሻገረው። ቻንግ ቺንግ ኮ ሲሞቱ ምክትላቸው ሊ ቴንግ ሁይ ስልጣን ያዙ። ሊ ቴንግ ሁይ በታይዋን የተወለዱ የመጀመሪያው ፕሬዝዳንት ነበሩ። በጃፓንና በአሜሪካ የተማሩት ይህ ሰው ታይዋን ወደ ኋላ እንደማትመለስ ወሰኑ። እሳቸውም የታይዋን ዴሞክራሲ አባት ተብለው ይጠራሉ። በ1990ዎቹ መጀመሪያ ላይ ሕገ መንግሥቱን በማሻሻል ፓርላማው ሙሉ በሙሉ በሕዝብ እንዲመረጥ አደረጉ። ነገር ግን የመጨረሻው ፈተና 1996 ዓመት መጣ። ለመጀመሪያ ጊዜ ፕሬዝዳንቱ በቀጥታ በሕዝብ ድምፅ እንዲመረጥ ተወሰነ። ይህ ለቤጂንግ ቻይና ትልቅ ስጋት ነበር። ታይዋን ዴሞክራሲያዊት ከሆነች ከእጃችን ታመልጣለች ብለው ሰጉ። ምርጫውን ለማደናቀፍ ቻይና በታይዋን ባህር ላይ ሚሳኤሎችን ተኮሰች። ዓለም በጭንቀት ተመለከተች። አሜሪካ 2 የአውሮፕላን ተሸካሚ መርከቦችን ወደ አካባቢው ላከች። ነገር ግን የታይዋን ሕዝብ አልፈራም። በሚሳኤል ዛቻ ሳይበረገግ ወደ ምርጫ ጣቢያ ሄደ። ሊ ቴንግ ሁይ በታላቅ ድምፅ አሸነፉ። ይህ ለታይዋን አዲስ ምዕራፍ ነበር። ደሴቲቱ በይፋ ዴሞክራሲያዊት ሀገር ሆነች። በ2000 ዓመት ሌላ ታሪካዊ ክስተት ተመዘገበ። ለግማሽ ክፍለ ዘመን ታይዋንን ያስተዳደረው ኩኦሚንታንግ KMT በምርጫ ተሸነፈ። የዴሞክራሲያዊ ፕሮግሬሲቭ ፓርቲ DPP እጩ ቼን ሹይቢያን አሸነፉ። ይህ ሽግግር ቀላል አልነበረም። DPP ታይዋን የቻይና አካል አይደለችም፣ ራሷን የቻለች ሀገር ነች የሚል አቋም ያለው ፓርቲ ነው። በዚህ ዘመን ነው የታይዋን ማንነት ታይዋኒዝ አይደንቲቲ በከፍተኛ ሁኔታ ያደገው። ወጣቱ ትውልድ ራሱን እንደ ቻይናዊ ሳይሆን እንደ ታይዋናዊ መቁጠር ጀመረ። ቋንቋው፣ ታሪኩ እና ባህሉ በጃፓንና በቻይና ተጽዕኖ ስር የቆየ ቢሆንም አሁን ግን የራሱ የሆነ ታይዋናዊ ቅርጽ ያዘ። እኛ ማነን ለሚለው ጥያቄ መልሱ ግልጽ እየሆነ መጣ። እኛ ዴሞክራሲያዊት ታይዋን ነን። በ2008 KMT በፕሬዚዳንት ማ ይንግጂው አማካኝነት ስልጣን ተመለሰ። ማ ይንግጂው ከቻይና ጋር ያለውን የንግድ ግንኙነት ለማጠናከር ሞከሩ። ነገር ግን በ2014 ከቻይና ጋር ሊፈረም የታቀደው አዲስ የንግድ ስምምነት የታይዋንን ነፃነት አሳልፎ ይሰጣል በሚል ስጋት ወጣቶች ተቆጡ። በመቶዎች የሚቆጠሩ ተማሪዎች ፓርላማውን ሰብረው ገቡ። ለ24 ቀናት ፓርላማውን ተቆጣጥረው ቆዩ። ይህ የሱፋባ ንቅናቄ ይባላል። ወጣቶቹ የወደፊት ዕጣ ፈንታችንን ቻይና እንድትወስን አንፈልግም አሉ። ይህ ንቅናቄ የታይዋንን ፖለቲካ ለዘላለም ቀየረው። በ2016 ታይዋን የመጀመሪያዋን ሴት ፕሬዚዳንት ጻይ ኢንግዌን እንድትመርጥ መንገድ ከፈተ። ታይዋን ትንሽ ደሴት ብትሆንም ዛሬ የዓለም ኢኮኖሚ የልብ ትርታ ነች። ለምን? መልሱ ሴሚኮንዳክተር ወይም ማይክሮቺፕስ ነው። በታይዋን የሚገኘው TSMC የተባለው ኩባንያ በዓለም ላይ ያሉትን እጅግ በጣም ረቂቅና ዘመናዊ ቺፖች 90% ያመርታል። ስማርት ስልኮች፣ ሰው ሰራሽ አስተያየት AI፣ የጦር መሳሪያዎችና መኪኖች ያለ ታይዋን ቺፖች ሊሰሩ አይችሉም። ይህ የታይዋን የሲሊከን ጋሻ ይባላል። ዓለም ታይዋንን መጠበቅ ያለባት ስለ ዴሞክራሲ ብቻ ሳይሆን የታይዋን መውደቅ የዓለምን ቴክኖሎጂና ኢኮኖሚ ሽባ ስለሚያደርገው ጭምር ነው። ታይዋን ከሌለች ዘመናዊው ዓለም ይቆማል። ዛሬ ታይዋን በዓለማችን ላይ እጅግ አደገኛ ቦታ ተብላ ትጠራለች። ቻይና ታይዋን የግዛቴ አካል ነች፣ አስፈላጊ ከሆነ በኃይል እወስዳታለሁ ማለቷን ቀጥላለች። በየቀኑ የቻይና የጦር አውሮፕላኖች በታይዋን አቅራቢያ ይበራሉ። በሌላ በኩል ታይዋን ዴሞክራሲዋን ለማጽናት ትታገላለች። በ2024 ፕሬዚዳንት ላይ ቺንግቴ ስልጣን መያዛቸው
ሕዝቡ አሁንም ለነጻነቱና ለማንነቱ ጥበቃ የሚሰጥ መሪ መምረጡን ያሳያል። ታይዋናውያን ዛሬ የሚኖሩት በአውሮፕላን ድምፅና በወታደራዊ ዛቻ ጥላ ስር ቢሆንም ሕይወት ግን እንደ ወትሮ ትቀጥላለች። በታይቢ ጎዳናዎች ላይ የምሽት ገበያዎች ናይት ማርኬቶች በሰዎች ተሞልተዋል። የቡድሃ ቤተ መቅደሶች በጧፍ መዓዛ ታውደዋል። ወጣቶች በካፌዎች ውስጥ ስለ ኤአይ እና ስለ ፊልም ያወራሉ። ይህ ነው የታይዋን ጥንካሬ፣ በማዕበል መሃል የመረጋጋት ጥበብ። የታይዋን ታሪክ የህልውና ታሪክ ነው። ከጥንታዊ ተወላጆች ጀምሮ በአውሮፓውያን ቅኝ ገዢዎች፣ በጃፓን ኢምፓየር እና በቻንግ ካይሼክ ብረት አውታር ስር አልፋለች። ነገር ግን በእያንዳንዱ ጊዜ የታይዋን ሕዝብ የራሱን ማንነት ፈልጎ አግኝቷል። ታይዋን ከምንም ተነስታ የዓለም የቴክኖሎጂ ማማ ሆናለች። ከጭቆና ተነስታ የኤስያ የዴሞክራሲ ፋኖስ ሆናለች። ታሪኳ የሚያስተምረን አንድ ትልቅ እውነት አለ። ነፃነት ዝም ብሎ የሚሰጥ ስጦታ ሳይሆን በየቀኑ የሚገነባና የሚጠበቅ ውድ ዋጋ ያለው ሀብት መሆኑን። ወደፊት ምን እንደሚከሰት ማንም አያውቅም። ነገር ግን የታይዋን ታሪክ እስከ አሁን እንደታየው ከሆነ ይህች ደሴት በማንኛውም ማዕበል አትሰመጥም። ምክንያቱም ታይዋን ከምድር በላይ በሕዝቦቿ ልብ ውስጥ የምትኖር ሐሳብ ነች።